ከኤንቢሲ እሁድ ጋር ነው ያላችሁት። ዝግጅታችን አሁንም እንደቀጠለ ነው። እየተከታተላችሁ ከኛ ጋር ውሎ እንድታደርጉ አሁንም በድጋሚ በያላችሁበት ግብዣችን ይድረስልን። ቀደም ሲል ሰሞኑን ለእይታ ከበቁ ዜማዎች ወይም ደግሞ የሙዚቃ ቪዲዮ ክሊፖች መካከል የታዋቂዋና አንጋፋዋ ድምጻዊት ህብስት ጥሩነህን ቆንጆ የሙዚቃ ቪዲዮ አይተን ተመልሰናል። እንደዚሁም ደግሞ ከሰሞኑ አዲስ ጉዳይም ወደ ጆሮአችን ደርሷል። በተለይ ደግሞ ለመላው ኢትዮጵያውያን እንደ ትልቅ ዜና እንደ የብስራት የሰማነውና በጣም ደስ ያለን ዜና ነው። እስቲ ስለሱ ትንሽ እናውራ። መቼም የትኛው እንደሆነ ገብቷችኋል። በዓለም መድረክ ላይ ስማችንን በጣም በጉልህ የሚያስጠራ ጉዳይ ነው የተከሰተው። እንኳን ደስ አላችሁ መባባል የሚያስፈልግበት ኢቨንት ነው። በነገራችን ላይ በጣም ትልቅ ነገር ስለሆነ እንደ ሀገርም ያለው ትርጉም ኢትዮጵያውያን በቀለማችን እንለያለን፣ በውበታችን ደግሞ ተመርጠን እንታወቃለን። ይሄ ማንም ያውቃል። ይሄንኑ ግን ይዞ እንደ ብራንዲንግ በዓለም አደባባይ ደረጃ መያዝ በጣም ትልቅ ትርጉም ያለው ነውና በህንድ ሀገር በተካሄደው የዓለም የቁንጅና ውድድር ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ በማጠናቀቅ በሞዴል ሀሴት ደረጃ በኩል ኢትዮጵያ ድል ቀንቷታልና ይሄ በጣም ትልቅ ነገር ነው። በጣም እንግዲህ ኢትዮጵያን ከሚያስነሱ በርካታ ጉዳዮች መካከል እንግዲህ ውበት ቀዳሚው ነገር ይመስለኛል። ኢትዮጵያውያን ሲባል ቁንጅናችን፣ ውበታችን ይሄ የተፈጥሮ ይዘቱን ያለቀቀ ቁንጅና ነው ያለው የሚባለውና እሱንም እንግዲህ በዓለም አቀፍ ደረጃ እንግዲህ ኢትዮጵያውያን ቆንጆ ናቸው የሚለውን ያስመሰከረች ይመስለኛል። ከዛም ባሻገር ደግሞ በጣም ቆንጆ መልእክት ከጀርባው ትልቅ መልእክት የያዘ ንግግርም አድርጋ ነበረ ፕሮግራሙ ላይ። ሀሴት እንደሚታወቀው ያው ዩኒቨርሲቲ ተማሪ ናት። በቅርብ ነው ያወቅናት። እውነቱን ለመናገር ወደ ሚዲያው ብዙ ምትመጣ አልነበረችም። ወደዚህ እንድትመጣ የእናቷ በጣም ትልቅ እገዛ እንዳለ ስትናገር ነበረ። ስለዚህ ወደ መድረኩ ስትመጣ የተናገረቻቸው ወይም ደግሞ ያደረገቻቸው ነገሮች ለኛ አዲስ ነበሩ። አንዳንድ ጊዜ ከዚህ በቀደም በጣም ብዙ የቁንጅና ውድድሮች ተካሂደው ነበረ። የነሳያት እነ ሀያት እነ ሰብለ ወንጌል ሌሎችም በጣም ብዙ ወጣቶች ኢትዮጵያን ወክለው ሄደው ያውቃሉ። ግን እንደ አፍሪካ እንደ ኢትዮጵያም በዚህ ደረጃ የወጣንበት አልነበረም እና እንግዲህ ቁንጅና ውድድር ሲባል ኢትዮጵያውያን እንደሚባለው ሁሉም የትም ሀገር ላይ ብትሄዱ ቆንጆ ማን ነው ቢባል ኢትዮጵያውያን ይባላል ብዙ ጊዜና ቁንጅና ግን ይሄ አካላዊ ብቃት ሳይሆን እዛ ቁንጅና ውድድር ቦታ ላይ የሚጠየቁ የተለያዩ ጥያቄዎች አሉ፣ ብቃቶች አሉና ታለንቶችም ይታያሉ። ስለዚህ እነዚህን ሁሉ አልፎ ሁለተኛ መውጣት ቀላል አይደለም። 72 ሀገራት ናቸው አይደለ የተወዳደሩትና እስቲ ምን አለች የሚለው ነገር አይተን እንመለከታለን መድረኩ ላይ። እሺ Thank you. Transparency is the way forward. Thank you so much and wish you the best. Ethiopia, request to please step forward. Go for it. This is your moment. Thank you. Africa. All right, you want to pick it? It is the dapper Rana Dagubati. Hi, good evening. Hello. So your question is, Miss World stands for purpose and character. How do you respond to those who misrepresent what it truly means? Thank you so much for this question. Because as Miss World Ethiopia, I have faced a lot of criticism from my country. A lot of people think Miss World is just another pageant, another beauty contest, but it is more than that. There are so many children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. And I believe making it here is not only for me or for Ethiopia, but for the mothers and children out there, for the kids out there. It is so much more than pageantry and beauty and anything. It is about purpose, and my purpose is to show you that you can do it. Thank you. በጣም ይገርም መልእክት ነው የተናገረችው። ሞገሷ ራሱ በጣም ደስ ትላለች አይደል? ልብ ይነካል መልእክቷ ራሱ። ኢትዮጵያዊነትን በደንብ የሚያሳይ የሆነ ግርማ ሞገስ ነው ያላት። የነሱም ጥያቄ የዋዛ አይደለም። ለካ በዓለም አቀፍ ደረጃ ሚስ ኢንተርፕሬት ይደረጋል የቁንጅና ውድድር። እኔ አንዳንዴ በዚህ ጉዳይ ላይ ብዙ እንትኑ የሌለን እውቅናው የሌለን የአፍሪካ ሀገራት እንደ ኢትዮጵያ ባለ ሀገር ብቻ ይመስለኛል የቁንጅና ውድድር ሲባል ከሌላ ነገር ጋር የማያያዝ እንደ አንድ ዲሲፕሊን ያለ መቁጠር ነገር ማለት ነውና
እሱ ነው የጠየቃት። እሷ ግን የመለሰችለት በቃ በጣም ጥልቅ ትርጉም ሰጥታ ነው። በጣም በርካታ ህፃናት እናቶች ከጀርባ ያሉ፣ ስለዚህ እኔ አላማዬን የማሳካት ፐርፐዜን ይዞ የመቆም ጉዳይ ነው ስትል የነበረውና በጣም አስደናቂ መልእክትም ነው። ለብዙ ኢትዮጵያውያን ሴቶች ደግሞ ትርጉም ያለው ይመስለኛል። በደንብ እንግዲህ በዓለም አቀፍ ደረጃ ያስተዋወቀችው ቁንጅናችንን ብቻ ሳይሆን የሚሰማንንም ፊሊንግ አደባባይ ላይ የገለጸችው ይመስለኛል። እንደተባለው በጣም ጥልቅ መልእክትን ያስተላለፈችውና ቁንጅና ማለት ከላይ የሚታየው ውበቱ አካላዊው ብቻ ሳይሆን ውስጣዊ ያለውም ነገር ቆንጆ መባል እንደሚችል ዓለም አቀፍ እንትን ላይ ያሳየችልን ይመስለኛል። እንግዲህ እዚህ ቦታ ላይ መቆም ቀላል አይደለም። ይሄን በዚህ የመጨረሻው ደረጃ ላይ ደርሶ ይሄን ጥያቄ መጠየቅ ከዛ በኋላ የሚመጡ በጣም ብዙ እድሎች ይኖራሉ እና የተናገረችው ነገር አለ። እንደ ኢትዮጵያዊነት እዚህ ደረጃ ላይ መድረስ የመጀመሪያ ነች። እውነትም ትልቅ ነገር ነውና ከዚህ በኋላ የሚመጡ ደግሞ በጣም ብዙ እድሎች አሉ። በጣም ብዙ መድረኮች መቆማሉ። እንደምናያት ስትናገር ይሄ ልበ ሙሉነቷ በጣም ልብን ይሞላል ለሌላም ሰውና ከዚህ በኋላ ኢትዮጵያን ወክላ የምትቆምባቸው መድረኮች ላይ ምን ያህል አሳማኝ ንግግሮችን ማድረግ እንደምትችል፣ አሳማኝ ስራዎችን መስራት እንደምትችል የሚያሳይ ነውና ከዚህ በኋላ ያለው ደግሞ የአሸናፊነት ቪዲዮዋን አይተን ደግሞ ተጨማሪ ትንሽ ነገር እንነጋገር። If you face each other, ladies, here we go. All right. The moment we all been waiting for. Now we get to know who our new Miss World will be. It is over to you, Mrs. Julia Molly. Well, Miss World 2025 is Thailand. Christina, we request you please crown our second position. Ethiopia, congratulations, you are our second position winner. Well, we offer congratulations to Ethiopia on being runner-up. Now, Kristina Pishkova will put the sash on our new Miss World. And in time-honored tradition, take her to the throne, ready for crowning. በጣም ደስ የሚል ነገር ነው። ሀሴት በጣም አኩርታናለች። በዓለም አቀፍ መድረክ ነው ኢትዮጵያን ያስጠራችው። ሚስ ወርልድ አፍሪካ ሲባል ደግሞ ኢትዮጵያ ነው የተባለው ነገራችን ላይ አሁን የሌላ የታይላንድ ሀገር ስም እንደተጠራው ሁሉ ማለት ነውና ይሄ ለኢትዮጵያ በጣም ትልቅ ትርጉም ያለው ነውና ኢትዮጵያንም ስላኮራሽ እጅግ ደስ ብሎናል። እንግዲህ ቀጣይ ጉዞዋ ደግሞ የስኬት እንዲሆን እንመኝላታለን። አዎ የተሳካ ጉዞ እንደሚገጥማት እናምናለን። እንግዲህ ዩኒቨርሲቲ ተማሪ ናት እንደተባለው ከዚህ በኋላ ደግሞ በጣም ብዙ ጉዞዎች ይጠብቋታል። በምትሄድበት ሁሉ እንግዲህ የተሳካ ነገር እንዲገጥማት በኤንቢሲ ስም እንመኛለን። ደስ ይላል በጣም።